አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ወደ አረቧ ስንመለስላችሁ ከህመሟ ድናለች፣ ግን ክርስቲያን ሆናለሁ ብላ የነበረችውን ነገር አዘገየችውና ከገብርኤል ጋር እንዳትጣይ ካዳንከኝ ክርስቲያን ሆናለሁ ብለሽው ነበረ እና ድጋሚ ብትታመሚ ግን የምትነሽ አይመስለኝም፣ ምክንያቱም ጥበቃውን ካንቺ ላይ ያነሳል ስትላት ጊዜ ኖ አይ እሆናለሁ፣ ግን አንዳንድ ማስተካከለው ነገር ስላለ ነው። ከባለቤቴ ጋር ሚስትነቴን መፋታት አለብኝ፣ እንደገናም ደግሞ አንዳንድ ነገሮችን ማስተካከል አለብኝ። ልጅም ስላልወለድኩኝ ለዝሙትና ለቀመጥነት ብቻ ስለሆነ የሚፈልገኝ የነበረው ሀብት ንብረቴን ቦታዬን በሙሉ አስተካክዬ ሌላ አረብ ሀገር ነው መኖር የምፈልገው፣ ከሰውየው አይን መሰወር እፈልጋለሁ፣ ሌላ ላይፍ ነው መኖር የምፈልገው ስትላት ጊዜ ያሳካልሽ አለቻት እና ጸልይልኝ አለቻት። እሺ ብላ ጸለየችላት። ቱርክ ገቡ። በቃ ሙሉ በሙሉ አስተካክላ ቱርክ ገቡ። ቱርክ ከገባች በኋላ እንደ ቱርክ ሴቶች የቱርክ አረቦች እንግዲህ ጸጉራቸውን አይሸፍኑ ምናምን ገለጠጥ ብለው ኖርማል ናቸው። የአውሮፓ ማንነት ስታይል ኖሯቸው ግን ሙስሊሞች ናቸው ቱርኮች፣ ለየት ያለ እስልምናን ያላቸውና የቱርክ ሙስሊም ሆና ትንሽ የተወሰነ ጊዜ ከቆየች በኋላ ቱርክ ውስጥ የሚጎበኙ አንዳንድ አብያተ ክርስቲያናትን ቀሲስ ሄኖክ የጎበኙበት ጊዜ ታስታውሳላችሁ? የዛሬ ዓመት 2 ዓመት አካባቢ ላይ ዮሐንስ ከቅድስት ድንግል ማርያም ጋር የተቀመጡበት ያረፉበት፣ እንዲሁም ደግሞ ሌሎች ቦታዎች ላይ አንዳንድ ቦታዎች ላይ ምናምን መጽሐፍ ቅዱሳዊ ታሪኮች ያሉባቸው ቦታዎች ላይ ሄጄ መጎብኘት እፈልጋለሁ። እኚህ ቀሲስ ሄኖክ የሚባሉት መጥተው እዚህ ይሄን ትምህርት የሚያስተምሩን እየጎበኙ ስለሆነ ካገኘኋቸው ላገኛቸው፣ ካላገኘኋቸው ግን እኔም ቦታው መጎብኘት እፈልጋለሁ ስትላት ጊዜ ይሻሉ። የዛሬ ዓመት ይመስለኛል እንግዲህ ምናልባት 2 ዓመት ሊሆን ይችላል፣ እርግጠኛ አይደለሁም። እና እሺ ብላ ልጅቷ ሴትዮዋ ፈቀደችላትና ወጣ ብላ ሄዳ አይታ ቼክ አድርጋ ምን ብላ ቀሲስ ሄኖክ ሲያጠምቁ ምናምን ሲሉ ለመሳተፍ ነበር የፈለገችው፣ ግን አላገኘቻቸውም፣ አልተገጣጠሙም። እና ሄዱ እሳቸውም ሌላ አገር ላይ ዩኬ ይመስለኛል፣ እርግጠኛ አይደለሁም፣ ይሄዳሉ። እሷም ተከተላ ወደዛ መሄድ እንደምትፈልግ ነገረቻት። ኦኬ አሁን የምትያቸው ሰው ጋር እኔ ብሄድ ደስ ይለኛል ስትላት ጊዜ ሞከሩ። ቀሲስ ሄኖክ ጉባኤያቸውን ልክ ሲጨርሱ እነሱ ደግሞ እሳቸው ያሉበት ቦታ ሲሄዱ ነገሩ ተገጣጠመ ማለት አልተገናኘም ማለት ነው። እና በጣም አዝና ሴትዮዋ ሲፈውሱ አይታቸዋለች። ተመለሰች እንደገና ወደ ሀገራቸው ወደ ቱርክ ተመለሱ። ጥሩ ስራ ተቀጥራለች። የቢሮ ሰራተኛ ሆና የምትሰራው በጣም ጎበዝ ናት። በትምህርቷ በስራዋም በጣም ጎበዝ ናት አረቧ። ከዛ እዛ ስራ ቦታ ላይ ልክ ስትገባ ክርስቲያን ክርስቲያን ቱርካዊት ታጋጥማታለች እና በሷ ምክንያት የቤት ሰራተኛቸውን ታሪክ ከመጀመሪያ ጀምሮ ያለውን እንዴት ሀገር እንደቀየሩ ምናምን ቁጭ አጋዛ ስራ እየሰሩ ስትነግራት እቺ ልጅ ባክሽን አስተዋውቂኝ ትላታለች። ነይ እኛ ቤት ዛሬ ለምን ቤት መተሽ አታድሪም አለቻት የስራ ባልደረባዋን። እሺ ከዛ አብሮ መጡ። ታወቂያት የስራ ባልደረባዬ ነች ምናምን ብለስ ጊዜ እሷ ነች ሰርቫንት ያልሻት? አዎ ኖ በጣም ጥሩ አድርገሽ የተንከባከብሽ፣ ሰርቫንት አትመስልም፣ ይገርማል በጣም እና እህት አድርገሽ ነው ያቀረብሻት፣ ጥሩ ሰው ነሽ፣ አንቺ ራስሽ መልካም ሰው ነሽ እና ብትቺ እኔም ክርስቲያን ነኝ አይደል አለቻት። አዎ ብትቺ ክርስቲያን ከሆንሽ ማለት ነው ብዙ ድሎች ይመቻቹልሻል። አንደኛ ሰላምሽን ታገኛለሽ፣ አዲስ የሆነ ማንነት ይኖርሻል። ፈጣሪ ነው፣ ያው ነው። አላህም አልሽው ምንም አልሽው አንድ ነው ፈጣሪ፣ አምላክነቱ ነው እንጂ እኛ አምልኮታችን የሚለያየው ያው ለአንድ ፈጣሪ ነው መስገድ ያለብሽ ብላ አስተምራት አሳምናት። ይቺን ሰራተኛ አግዛት። ቅዱስ ገብርኤል በሷ ላይ አድሮ ኦርቶዶክስ አደረገቻት፣ ክርስቲያን ሆነች ማለት ነው። ከዛ ከሆነ ጊዜ በኋላ ከ15 ቀን ከ20 ቀን በኋላ ይቺ የስራ ባልደረባዋ ሰርቫንትሽ ቅዱስ ገብርኤል እንደምትጠራው ወይም የቤት ሰራተኛሽ ቅዱስ ገብርኤል እንደምትጠራው እኔም ቅዱስ ገብርኤልን እየጠራሁት እየተማጸንኩት ችግሬን አከናውንልኝ እያልኩት ነው፣ ችግሬን አስወግድልኝ፣ ፕሮግራሞችን አስተካክልልኝ እያልኩት ነውና ንገሪልኝ ለሰራተኛሽ እንዲያከናውላት የሚያስፈልጋትን ነገር አሟላላት ብለሽ ንገሪልኝና ይሄን ፎቶ ስጫት አለቻት። እንዴት እንዳሰበችው አይታወቅም። ፎቶውን የሰጠቻት እሷን እያየች ጉዳዩን እንድታስበው ነው። ልጅ ሳረም ፎቶውን ከፊት ለፊት አድርጋ ጸሎት አደረገች። ይሄን ነገር ባደረገች በማግስቱ ተደውሎ ጉዳዩ አለቀላት። ከዛ እንዴ አንቺ ነገርሻት? አዎ ነገርኳት። ኦኬ አሁን ቤቷ እንሂድ፣ ቤት ሻለቻት። ከዛ ሲሄዱ ፎቶ የታለሳ ጊዜ ያው እዛ ጸሎት ክፍል ውስጥ አድርጌዋለሁ። ኦ
ማይ ጋድ አለች። በጣም ደነገጠች። አንቺ ምን አይነት ሰው ነሽ? እምትገርሚ ሰው ነሽ አለቻት። በቃ እና ልብስ አለበሰቻት፣ የእጅ ወርቅ አደረገችላት። በቃ ልጅቷ በቃ ሌላ ክብር ውስጥ አይሽ። ቅዱስ ገብርኤል ሲያስከብር እንዲህ ነው። እምነትን በትክክለኛ መንገድ መምራት ማለት ይሄ ነው። ሃይማኖታችሁን ስታከብሩ፣ ፈጣሪን በትክክል ስታመልኩት በማን እንዴት እንደሚሸልማችሁ አታውቁም። ክርስቲያኗ ኦርቶዶክሷ ነጭ ሃይማኖቷን አጥብቃ እንድትይዝ ምክንያት ሆነቻት። ጨራሽ የባሰ ማለት ነው። እና በዚህ ልክ በጣም የዋህ እህቶች አሉ ለማለት ፈልጌ ነው። ምናልባት ታስታውሱ እንደሆነ ወንድማችን የሽበር ፋንታውን መሰለኝ አይደለም ያቀረባት አንዲት ሴት ነበረች። ደጋግሜ ነው ሁሌን የምናገረው። ቪዲዮዋን አጥቼው ነው። ብታገኙት በቴሌግራም ብትልኩልኝ ደስ ይለኛል። አረብ ሀገር ውስጥ ያለች አንዲት ሴት አረብ ሀገር ውስጥ ሆና ዘይት ከሰውነቷ ላይ የሚፈልቅ ጸሎት ሲያደርጉ ዘይቱ እንደዚህ እያሉ ሲጠርጉባት፣ ከአንገቷ ላይ ከእጇ ላይ ሲጠርጉባት እንደገና ዘይት ይፈልቃል ሰውነቷ። ኢትዮጵያዊት ነች፣ የቤት ሰራተኛ። ይሄን አስታውሳለሁ። ይሄ ሁሉ የሆነው ምንድነው? ዕውቀት ሳይኖራቸው ግን እምነት ኖሯቸው፣ ዕውቀት ስላችሁ የአስኳላ የዓለማዊ ትምህርት ማለት ነው። በየዋህነትና በቅንነት በስዕሉ ፊት እየሰገዱ እየጸለዩ በአሕዛብ አገር እግዚአብሔርን ያስከበሩ እህቶች አሉ። በዚህ አንጻር ደግሞ በተቃራኒው ደግሞ ኢትዮጵያን ያሰደቡ በዘረኝነት አንድ ቤት ውስጥ ትግሬና አማራ፣ ኦሮሞና ትግሬ፣ ኦሮሞና አማራ ሲገናኙ እየተደባደቡ በኃይለኝነት በዱባይ ውስጥም በሳውዲ አረቢያ በተለያየ ቦታ ላይ እርስ በርስ እየተናቆሩ እህቶቻችንን የሚያሰድቡ ኢትዮጵያንን የሚያሰድዱ እንዲታሰሩ የሚያደርጉ ለስደት የሚያስደርጉ በጣም ከባድ መከራ እንዲደርስባቸው የሚያደርጉ ባለጌዎች ደግሞ አሉ። በዱባይ ውስጥ ብትሄዱ በየትኛውም አረብ ሀገር በተለይ ዱባይ ማለት ነው ኢትዮጵያውያን ናቸው እንደዚህ እስክትሉ ድረስ በዝሙት የወደቁ አንድ አካባቢ ለጭፈራ ቤት ያላቸው በጭፈራ ቤት በሴተኛ ዳሪነት በዘፋኝነት በዝሙት በምናምን በብዙ ነገር የወደቁ ደግሞ ኢትዮጵያውያኖች አሉ። አረቦች የሚያውቋቸው ክርስቲያን መሆናችን እየታየ ማተብ አድርገን እየታየ በዚህ ህይወት ደግሞ ምን ጠራ እግዚአብሔርን ደግሞ ያሰደብን ሰዎች ደግሞ አለን። እግዚአብሔር ለንስሐ ያብቃችሁ። እኔ እየሰደብኳችሁ አይደለም ወይ እየወቀስኩ አይደለም። እግዚአብሔር ልቦና ይስጠርና ሁላችንም ኃጢአትን ገበናን ሸፋኝ ከባቴ አበሳ የሆነ እግዚአብሔር አምላክ እናንተንም ኃጢአታችሁን ገበናችሁን ሽፍና ወል ሀገራችሁ ያብቃችሁ። ከዝሙት ህይወት፣ ከአላስፈላጊ ሌብነት፣ ከአላስፈላጊ የሐሺሽም የመጠጥም መሸጥ ኢትዮጵያንና ተዋህዶ ሊያሰድብ ከሚችል ነገር በሙሉ ያርቃችሁ። ሌላ ምንም ልል አልችልም። ኢትዮጵያዊነትን ማስከበሩ ተዋህዶን ማስከበሩ ብቻ አይደለም፣ ነፍሳችሁን ማዳንም አንድ ነገር ነው። ግን ከዛ ሁሉ በላይ ተዋህዶ እምነት ውስጥ ያለውን እግዚአብሔርን የሁሉንም ፈጣሪ የሆነውን እግዚአብሔርን በማተባችን በኩል ማሰደባችን ነው። ምን ማለት ነው? ይሄን ማተብ አድርገን እውነት ኃጢአት ስንሰራ ሲያዩን ምን ይላሉ? ነጮች እንኳን የኛን እምነት ሊመኙ ቀርቶ ካፊር እንደ ውሻ ነው የሚተፉብን ካፊር እያሉ እና በጣም ከባድ ነው አይደለ? እንዲህም አይነት እህቶች አሉ፣ እንዲህም አይነት ተአምራት የተሰራባቸው ወንድሞችና እህቶች አሉ ብዬ ሳቀርብ የእህቶችን ብቻ ወይም የአንዳንድ እህቶችን ብቻ አይደለም፣ ብዙ ናችሁ። እግዚአብሔር ተአምር ያደረገላችሁ ደውሉ፣ ሜሴጅ ጻፉልኝ። የወንዶችን ደግሞ እንደዚሁ ልነግራችሁ እችላለሁ። አንድ ወንድ አለ እስከዛ ድረስ ያጋጠመኝ ብዙ እህቶች ላይ የሚበዛው የእግዚአብሔር ተአምር ግን አንድ ወንድም አለ አረብ ሀገር ሆኖ እህቶችን የሚረዳ የሚያግዝ፣ ገንዘብ የሚሰጣቸው፣ የሚጸልይላቸው፣ በጸሎት የሚያግዛቸው በጣም የተባረከ ልጅ እግዚአብሔር የረዳው የጸሎት ማህበር ላይም አለ። ብዙ ወንድሞችና እህቶች አሉ፣ ግን ከወንድሞች ጥቂት ናቸው፣ ከእህቶች ይበዛሉ። አምስተኛው ፕሮግራም ላይ አቀርብላችኋለሁ። ፍቃደኛ ከሆነ ነው እሱ። እርግጠኛ ነኝ ይሄን ከሰማ ስሙን ካልጠቀስኩኝ ምን ካላልኩኝ አይታወቅም። ግን ደግሞ እሱ ምን ይላል ማን እንደሆንኩኝ አረብ ሀገራት ላይ በደንብ ስለምታወቅና እንደዚህ አይነት ነገር እንደማገለግል ስለሚያውቁ ፎቶዬን ድንገት ሊያወጡብኝ ይችላሉ። እኔ ደግሞ ይሄን አልፈልገውም ነው የሚለው። እንዲህ ያለ ነገር ደስ ይላል፣ የሚደገፍ ነገር ነው። በእውነት በጣም ደስ የሚል ትህትና ነው፣ ወደ ቅድስና የሚያደርስ ንጽህና ነው ይባላልና ሰው ቅድስና ውስጥ የሚገባው ትህትናን ቅድስና ሲያደርገው ንጽህና ሲያደርገው ነው። ትህትናን ገንዘብ ሲያደርግ ነው። እና እህቶቻችን በርቱ። በእውነት እግዚአብሔር እናንተ ላይ አድሮ አረብ ሀገራትን እንዲሁም አረቦችን እንዲሁም ደግሞ አህዛብን የሚያስደነግጥ ስለሆነ ስሙ የተመሰገነ ይሁን። እናንተ ላይ አድሮ ማለት ነው። ስንቶች አረቦች ደንግጠዋል። አስገድደው ሊደፍሯችሁ ሲሉ፣ መተት ሲያደርጉባችሁ፣ ገንዘባችሁን ሲክዷችሁ፣ በብዙ አይነት ስቃይ ውስጥ ሆናችሁ እግዚአብሔርን ያስከብራችሁ እህቶቻችን በእውነት የቅዱሳን በረከት በእናንተ ላይ ይድር።
ሳላመሰግናችሁ አላልፍም። ከዛ በመቀጠል ኢትዮጵያ ውስጥም ደግሞ ገዳማትን እያሰራችሁ ጉልበታችሁን ሳሰስቱ፣ ቆይ አንዷ ልጅ ምን አለችኝ? ቆይ መምህርዬ አንድ ማስጨርሰው ቤተክርስቲያን አለ 1-2 ዓመት እቆያለሁ አለች። አልኳት። ደነገጥኩኝ። ማስጨርሰው ቤተክርስቲያን አለ እዚህ የሚከፈለኝ ገንዘብ ትንሽ ጥሩ ስለሆነ ያንን ገንዘብ ሰብስቤ አምጥቼ ያችን ቤተክርስቲያን ካስጨረስኩ በኋላ ለመጣው ማገባው ከዛ በኋላ ላለው ህይወቴ እግዚአብሔር ያውቃል አለች። እሺ ያልኳት። የሚያውቀው ማን ነው? እግዚአብሔር ነው። እንደዚህ አይነት ጭንቅላት ያላቸው እህቶች ታዲያ እውነት በማይረቡ ተራ በሆኑ ሰዎች ሲታለሉ አያሳዝንም? ገንዘባቸውን ፍቅረኛዎቻቸው ሲበሉባቸው፣ ቤተሰቦቻቸው ገንዘባቸውን ሲግጧቸው፣ እንዳትመጪ እዛው ሁኚ ለዚህ ጦርነት ነው ምን ታረጊያለሽ እያሉ በወር የምትልክላቸውን ከስንት አንዴም የሚላክላቸውን ገንዘብ ለመቃረም ልጆቻቸውን የአረቦች አህዛብ መንፈስ ማገዶ ለማድረግ የሚያደርጉ ቤተሰቦቻቸው ደግሞ ስታስቡ ነው ያሳዝናል በጣም። እና እውነት እህቶች በርቱ፣ ስትመጡ አትስነፉ። ኢትዮጵያ ስትገቡ በጣም ተሰንፋላችሁ። በጸሎቱም በምኑም ስለምትሰንፉ በጣም ከባድ ችግር ውስጥ ትገባላችሁና እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጸልዩ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ከሌሎች ሰዎች ጋር ስታወራ አታስበው፣ ቴሌቪዥን ስታይ አታስበው፣ መንገድ ስትሄድ አታስበው፣ ስራህን ስትሰራ አታስበው። ልክ ጸሎት ስትጀምር ግን ታስበዋለህ። አይደለም ነው? አይደለም? ይሄ ዘዴው ነው። በአእምሮህና በህሊና በልቦና ውስጥ ባሉት መስመሮች ላይ የራሱን አካሄድ ለመዘርጋት የሚጠቀምበት ስልትና ጥበብ ያንተን ጎደሎነት በጸሎት ሰዓት ማምጣት ነው። አንዳንድ ጊዜ ወቀሳም ሊሆን ይችላል። አእምሮህን ይወቅሳል፣ ህሊናህን ይወቅሳል። በሌላ ጊዜ ትርፍና ኪሳራህን እንድታስብ ያደርጋል። በሌላ ወቅት ደግሞ ባለፈው ጉዳይ ላይ እየጸለይህ እንድትጨነቅ ያደርጋል። እየጸለይክ እኮ ነው፣ ግን እንድትጨነቅ ያደርጋል። ባለፈው ጉዳይ ላይ ምንም እኮ አይመለከትህም፣ አልፏል እኮ እሱ። ባለፉት ሀሳቦች ላይ ግራ እንድትጋባ ያደርጋል። ከዛ ወደፊት ደግሞ ያመጣና ሌሎች ነገሮችን ይደቅንባል። በምሰራቸው አሰራሮች ላይ ያሉትን ውጥረቶችና እንከኖችንም ያመጣል። በተጨማሪ ያልጠሉህን ሰዎች በጠሉህ አይነት ጥላቻ መንገድ ውስጥ ሁሉ አስገብቶ ሲያሳስብህ ጸሎቱ በማከል ያልቃል። እነዚህን አካባቢዎች ከህሊና ውስጥ መጀመሩን በደንብ ካወቀ በኋላ ቀጥታ ወደ ልቦና ውስጥ ይገባል። ከዛ የራስ ሐሳብ እየመሰለህ ትታገለዋለህ። ምንድነው ይሄ ሐሳብ እንዲህ ምንድነው ትላለህ። አሁን ልቦና ውስጥ ነው ያለው። በህሊና ውስጥ ያለውን አካሄዶች የተወሰነ መስመር ከገፋ በኋላ ወደ ልቦና ውስጥ መግባት ባህሪ ያለው። ልቦና ውስጥ ከገባ በኋላ ደግሞ በቃ ትታገላለህ። አንተ የኔ ነው ብለህ ግን ያንተ አይደለም። ታግለው የኔ ነው ብለህ እንድትቀበል ግማሽ የሆነውን ያስተሳሰብ መስመር እንድትይዝ ያደርግልሃል። በዚህ ጊዜ ፍንጭ ሳይሰጥህ የማንነቱ ባህሪ ሳይታወቅ በመንፈሳዊ ረገድ ውስጥ ላሉት እርምጃዎች ብዙዎቹ መንገዶች አብሮ ስለሚሄድ ማንነቱ በባህሪ ውስጥ የተደበቀ ነው። ይህንን ልምድ ለዘመናት ያካበተ መንፈስ ስለሆነ ይህንን ዘዴና ጥበብ በዚህኛው የተዋከበ ትውልድ ውስጥ ወደ ተግባር ለመለወጥ ብዙ አይቸገርም ማለት ነው። ለምን? ልምድ አለው። ከላይ ወደ ታች የመጣ ነው የምላችሁ። ይሄ መንፈስ ከላይ ወደ ታች ነው የሚመጣው። ከታች ወደ ላይ የሚሄዱት ገና ለስያሜው የሚንገበገቡና ይህን ስያሜ ተከትለው ለመሾም የሚሮጡ መንፈሶች ሊሆኑ ይችላሉ። ግን ይሄ ከላይ ወደ ታች የሚመጣው እጅግ በጣም ስልታዊ ጥበብ የተሞላ ነው። ብዙ ጊዜ ለዚህ ነው ይሄ የጠቋር መንፈስ የቤተሰብ ነኝ የውርስ ነኝ እያለ ብዙ ውጊያዎችን ተደብቆ ከተገለጠም በኋላ እንኳ ቶሎ ላለመልቀቅ የሚያደርጋቸው ግብግቦች ከዚህ መሰረት የተነሳ ነው። ሌላው ለየት ያለው ባህሪው ደግሞ አእምሮ ውስጥ ውሳኔ የመስጠት ችሎታው መኖሩ ነው። የራሳችን ውሳኔ እንዲመስለን በማጽደቅ ጎዳና ውስጥ ሲሄድ አንተ ራስህ ያከናወንከው ይመስልህና ውሎ ሲያድር ህሊናህን የሚወቅስ ነገር ይመጣል። አሁን ከህሊና ከልቦና ከአእምሮህ ጋር በስፋት እየተጣላህ ስለምትኖር ጭንቀት ከህይወት ውስጥ አይወጣም። መጨነቅ ከህይወት ውስጥ አይወጣም። ለምን? ይሄ የጠቋር መንፈስ ነው። በብዛት የማስጨነቅ ጥበቦችን ደግሞ
ጎላ አድርጎ ለማምጣት አይፈልግም። ለምን? እንዳትዋጋውና ስልቱን እንዳታውቅ ይፈልጋል። አንዳንድ ጊዜ የሚከተሉት አይነት የጭንቀት ጠባዎች አሉ። የተደበቁ ጭንቀቶች፣ የሚታዩ ጭንቀቶች፣ የሚገለጡ ጭንቀቶች። የተደበቁ ጭንቀቶች ባል ለሚስቱ፣ ሚስት ለባል የማይናገረው ጭንቀት ነው፣ ግን ጭንቀት አለ። የተገለጡ ጭንቀቶች እኔ እንጂ ያስጨንቀኛል ምን እንደሆነ ብለህ በቋንቋ ለመግለጥ የምትችለው ጭንቀት ነው። ምን እንደሆነ ግን አታውቀውም። የተሰወሩ ጭንቀቶች ደግሞ የትኛው ክፍል ላይ እንደሆነ የጭንቀትህ መስመር ይጠፋሃል። አእምሮዬ ላይ ነው፣ ልቦናዬ ላይ ነው፣ ህሊናዬ ላይ ነው ብለህ ትፈልገዋለህ፣ ግን አታገኘውም። አንዳንድ ጊዜ እግርህ ራሱ ይጨንቀሃል። እንግዲህ እግር ጨነቀ ሲባል አስቡት። ያለበት ስፍራ በሚሆንበት ወይም ሰውነትህ ላይ የተደበቀበት አካል ላይ ሲሆን ትንሽ በጸሎትና በእምነት የተወሰነ መስመሮችን ይሄድክ ከሆነ እንዲህ አይነት የመጨናነቅ ጠባይ የማይመችህ ነገር ይሆናል። ይሄ የዚህ የጠቋሩ መንፈስ ስልትና ጠባይ ነው። ወገቤን ጨነቀኝ ብትል አሁን እንደው የሕክምና ባለሙያ ይስቃሉ። እንዴት ወገብ ይጨንቃል ይልሃል። ግን አንተ የጨነቀ ወገብህን ነው። ውስጥ እግሬን ይጨንቀኛል ልትል ትችላለህ። አያምህም፣ ግን የሆነ ነገር ከውስጥ እግርህ አለ። ይሄን የመሳሰሉ ስልቶች በማለዋወጥ የማጥቃት ችሎታ ያለው ይሄ የጠቋር መንፈስ ነው። መጽሐፍ ቅዱስ በዚህ ረገድ እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው ይሄ መንፈስ በባህሪያቸው ውስጥ ተመሳስሎ በእምነት ጎዳና ውስጥ አሉ የሚባሉት ፈሪሳውያንና ሰዱቃውያን ይሄንን አካሄድ የሚያስይዝ መንፈስ ስነ ልቦናቸውና አኗኗራቸው ውስጥ ገዢ ሆኖ ተቀምጦ ስለነበረ ነው። ታሪካቸው የዲያብሎስ አባትነትን የሚወክል መንፈስ ነበረባቸው። ፈሪሳውያን እንዴት ነበሩ? በዚህ አካሄድ ውስጥ ለዚህ መንፈስ ምን አይነት አስተዋጽኦ ያደርጉ ነበረ? 10ቱ ቃላተ ኦሪትን በደረታቸው ላይ አንዠርገው የሚዞሩ ከ10ቱ ቃላተ ኦሪት ውስጥ አንዱንም ተግባራዊ ማድረግ የማይፈልጉ ሁሉንም ሕጎች ያፈረሱ በዘመኑ ለነበሩት ሄሮድሳዊ ገዢዎች ዘንድ ትልቅ ቦታ የነበራቸው ለመንፈሳዊ ተስፋ የሚሰጡት ግምት ከኛ በላይ ላሳር የሚሉ የነቢያትንና የአባቶችን መንፈሳዊ ጎዳና ስፍራውን ወክለው የተቀመጡ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚወለድ የሚያውቁ የፊደላቶችን መሰረታዊ ባህሪያት በዚህ በአውደ ነገሥቱ በክፉ ተተርጉሟል። በዕብራይስጡ ደግሞ በከፍተኛ ሁኔታ እያንዳንዶቹ ፊደላቶች ስም አምላክ ያለባቸው ናቸው። አሌፍ ካለ መጀመሪያ ፊደል ሲሆን አልፋ እና ኦሜጋ በግሪክ ሲሆን በዕብራይስጡ አሌፍ ታቭ ይባላል። አሌፍ ታቭ መጀመሪያ ሰማያትና ምድርን ያስገኘ አንድ እግዚአብሔር ማለት ነው። ስለዚህ አንዱ እግዚአብሔር የተጠራው በአሌፍ ነው። ኤሎሄ፣ ኤሎሂም፣ ኤል እየተባለ ይጠራል እና ፊደሉ የረቀቀ የስም አምላክን በሰው ልጅ ጥሪ ላይ እድል እንዲኖረው ስም ተሰጥቶታል። ቅዱስ ሚካኤል በሌላ ዘመን አብዮት መጥቶ ቅዱስ ሚካኤል እንዳይባል የሚከላከል ነገር የለም፣ ቋሚ ነው ስሙ። እኛ አብዮት አመጣንና ስሞችን በሙሉ ከመንፈሳዊ ሕይወት ለወጥናቸው። ከዛን ጊዜ ጀምሮ ፊደላቶች በራሳቸው ለሕይወታችን የስም አምላክ ፊደላቶች ጠላታችን ሆነዋል። ስለዚህ በአውደ ነገሥት የሚጠሩ የሚሰየሙ ስሞች ሁሉ የዚህ የመንፈሱ ዓለም ትርጉም በመስጠት እድልን የሚያጨልሙ ናቸው እና እድሏ ምን አረክ ሰማ ተነስቁማ ለመጨረሻ ሲጋራ አምጣ እስቲ ወደዚህ ሆነሽ ቀጥ በልና ቁም። ለመጨረሻ ሲጋራ አምጣ ነው። ልቀቀው። እሱን ታስጨሳታለህ? የት ነው ማስጨስ የለመድከው? አዲስ አበባ። እዛው አዲስ አበባ? አዎ። ምን አይነት ልጅታ
በሱ ልገላት ፈልጌ ነው። በምኑ? በሲጋራው። እሺ ሳምባዋን አሳምሜ ግን አምልኮት አላት፣ ታምናለች፣ ሚካኤልን ትወደዋለች። ከጀርባዋ ምንድን ነው ያስነቀስከው? ጀርባዋ ላይ ጌጣ ነው። ሰይጣን አጋንንት ነው። ሰይጣን ተበርከ ስንት ዓመት ነው ከያዝካት? 9 ገንዘብ አይፈልግም። ሰይጣን አጋንንት ነው። ሰይጣን እንደጠራ ነው የዋለብኝ። እኔ ምስኪን ስንት ዓመት ነው ከያዝከው? እወደዋለሁ እንጂ 19 ዓመት ይሆነዋል ከያዝከው። አዎ። የት ሀገር ነው ያዝከው? አገሩ ነው ያዝኩት። የት ሀገር? ትግራይ ነው ያዝኩት። አትጩብና አትጩ። ስነ ስርዓት ያዝ። ስንት ናችሁ? 25 ነን። 25። አንተ ስንት ነህ? 3 ነበርን። አንዱ ነው ያለው። እዚህ ጋር አንድ ነው ያለው። እዚህ ጋር ሁን። ፊትን ወደዚህ ያዙ። እዚህ ጋር ሁን እኮ አልኩህ። ይሄ እዚህ ጋር ለምን በሳሃት? እዚህ አፍንጫዋ ነው አፏ ነው ከንፈር ነው የተበሳው። አላቅም ተበሳሁት 100 ብር። ዝም ብላችሁ እንደው ባካችሁ አትበሳሱ ባካችሁ። ወይ አንደኛውን ሰፌድ ሁኑና እንደ ሰፌድ በየቦታው ተበስቶ ግማሹ እምብርቱን ተበስቷል። አሁን እምብርት መበሳት ጆሮ አይደለም፣ አፍ አይደለም፣ ከንፈር አይደለም፣ እምብርት እኮ ነው። እምብርት ወጋየሁ ሆነችና ወርቅ ሁሉ የተደረገላት እምብርት አለች። እስቲ አሁን ምን ትባላለች? አሁን ይህች እምብርት ምግብ እኮ መወሰኛ ናት። በለው ተነስ፣ ቁም እኮ ተነስ፣ ቁም እናሳያችሁ። አይደለም ክበቱ፣ ይህን ወደ ላይ ብለው አታውጣው። ይኸውላችሁ የፈራሁት ደረሰ። እንደዚህ አሳያችሁ፣ ለእነሱ አሳያችሁ። እምብርት ጌጡ ብሯን ለራሷም አይደለም። የእምብርት ስንት ነው? የእምብርት ስንት ጌጥ ነው? 100 ብር። ምንድን ነች እቺ? ጌጥ ናት። እንዴት ተበሳች? አሁን እምብርት ሰው ብሱልኝ ብሎ እምብርቱን ይሰጣል? ይሰጣል። ምን ችግር አለው? ወደዚህ ምን ችግር አለው? ይሰጣል። አውጣ አይወጣም። እንግዲህ በዚህ እድሜ፣ በዚህ ጊዜ፣ በዚህ ዘመን እንዲህ አይነት ለክፍት መጫወቻ መሆን በራሱ ማንነታችን ላይ ያለው ውድቀት የተረጋገጠ መሆኑን ማሳያ የለም። ይሄ በቃ ገለባን ትጸንሳላችሁ፣ እብቅን ትወልዳላችሁ፣ አንደበታችሁ የምትበላችሁ እሳት ናት። ትንቢተ ኢሳይያስ 30 ቁጥር 11 ላይ ተንበርከክ። እዚህ ጋር ገባ ቶሎ በል። ታዲያ እንዲህ አይነቱን ለምን ሰይጣን በብዙ አይዘውም? ቀላል እኮ ነው። ዳግባ ተጠጋው፣ ጠጋ በል፣ ቶሎ በል፣ ተጠጋ። እዚህ ጋር ተዘጋጅ። ምንን ስጡኝ? ሲጋራውን የመሸኛው ልሰኘው። ሲጋራውን ስጡኝ ልሸኘው። መሸኛ ሲጋራ፣ ይሄው ሲጋራ። ተዘጋጅ። በቃ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጮህ ነው። አይዞህ በርታ። ስምህ ማን ነው? ቀዥቃዣ ነይ ወደዚህ። ሲጋራ ይበቃሻል ለመሆኑ? ታጨሻለሽ? አግብተሻል? ባል ለምንድን ነው ሲጋራ የምታጨሽው? እኔ አላውቅም። ሲጋራ ብዙ ጊዜ ነው የማጨሰው። ቤተክርስቲያን ለመሄድ ስፈልግ እራሱ ሲጋራ ካላጨስኩኝ አልገባም። ከዛ በኋላ አልሄድም ቤተክርስቲያን። 9 ዓመቴ ነው እዚያ ሀገር ሂጅ አላውቅም። ቤተክርስቲያንም አንዴ ነው የሚሄደው። አንድ ቀን ብቻ ሄጃለሁ ቤተክርስቲያን። ይሄ የሚበሳሳውን አውቀሽ ነው የምትበሳሽው? ይሄ መበሳሳቱ አላወኩም። እዚህም ብርትሽም ላይ ተበስተሻል። አወጣለሁ። አይ ስትበሻ አውቀሽ ነው የምትበሽው? አይደለም። ኧረ እግር ይወጋል። በእናትሽ አንተ ደግሞ አንዱን እግር ይወጋል። ልጅ
ያውና ያዳበስከው። እሺ የኛውንም አውጪው። ይሄ ደግሞ እንዴት ላውጣው አልችልም። ብቻ ቤት ነው የገባው። ለመሆኑ ሲበሱ እንዴት አድርገው ነው የሚበሱት? እኚህ ብለሽ ነው የምታስበሽው? ወይ ጉድ! ማነው ስምሽ? ኤልሳ። የት ነው የተወለድሽው? ትግራይ። ትግራይ። ለዛውም ትግራይ። እስቲ እንደው ክርስቲያኖች የአክሱም ሀገር በየቦታው ሲበሳሳ ጉድ እኮ ነው። በይ በርቺ። አሁን ይሄን ሲጋራ ወደዛ እመጣለሁ። አላጨስም። ሽሻ ምናምን ስትስቢያለሽ? በሲጋራ ብቻ ነው ይሄ እንደዚህ አይንሽ የደፈረሰው? መጠጥስ? አንዳንዴ። ግን ምንድን ነው የምትወጂው? የበለጠ ምንድን ነው የምትወጂው? መጠጥ ቢራ ነው። አልወፈርሽማ? የዚህ ሀገር ቢራ ሆድ አይነፋም? አይ እኔ እንጃ፣ እኔን አልነፋኝም። እሺ በርጅ። አሁን እንደዛ ነገር ይሄ ቤት ነው የመጣሁት። የመጣሽው በዚህ ጋር ነው። ብረጅ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።